አየሻረል አባቴ ይሄ ድሮ ጠላቴን ቀብሬ ግባተ መሬቱን ፏስ አረጋው የሚያሳይ ቪዲዮ ነው። ገባሽ አይደለ? ተናግሬ ነበር። ተመልከት እስቲ። እንደምታይ ምናምን መስዬ ነው ጀለስ አዚ ይሄ ቲክቶክ ነው ጀለስ እንመለሳለን አባቴ ገባር ላይ ይሄ ትሬኒንግ ነው። ስታርቲንግ 11አችንን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት ነው አባቴ። ፉል ፓወር ራሱ አይደለም ይሄ። ሁለተኛ ማርሽ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ ከዛ ተመልሰው ወደ ሶስተኛ ወደ አራት እና ወደ አምስት ራሱ አልመጣውም። ለምን? ለፒኤስጂ ነው። እኔ አላማዬ እናንተን እንቃችኋለሁ። ገባር ላይ የደውል መልእክት ነው። ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው እኔን ሁለተኛ ብታስቀምጠኝ ስድብ ነው። ትቀድዳለህ እንዴ? ማን ምን ሆነ ነው? ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላዋል፣ ሁለተኛ ቲሜ ሚዜ ይሆናል። ገባህ? ሚዜነት ራሱ ክብር አለው ማለት ሚዜ የምትሆነው ከፈቀድኩልህ ነው። ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ነው። ገባህ? ለዚህ ጋር ንቀት ያስንቃል። ገባህ? እየቀጣው እየገረፍኩ እያስተማርኩ እንቀሃለው ካልክ እረግጣሃለው ነው የሚል። ገባ? ካሁን በኋላ ተገዢ ነህ። እመን፣ አምነህ ተቀበል። ዘመን አርሰናል is here። ይሄ ነው የኔ አርሰናል፣ ይሄ ነው መድፈኛው። ይኸውልህ ይሄ ነው የዋንጫ ባለቤቱ። ተመልከት፣ ይኸውልህ የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው። የኮሚኒቲ ሺልዱም ሻምፒዮን ይሄ ነው። ቀጣይ ዓመትም ሻምፒዮን የሆነው ይሄው አርሰናል ነው። ከዚህ ውጪ እንግሊዝን ሊቆጣጠራት የሚችል የትኛውም ክለብ የለም። የትኛውም ክለብ ነው ማለት አባኪያ ተዘጋጅ፣ ራስህን አዘጋጀው። በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል፣ ኮርኩመነዋል። ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ጨዋታ ላይ ብርክ እንዲሉ አድርገናል። አሁን አንድ ጥያቄ ነው መጠየቃችሁ ቋጣሪያን በሙሉ ማለት ነው። ቀጣይ ለማለት ቋጥሮ አሰባችኋል። ሲቲ እኔ ካቅሜ በላይ ነው ብሎ ኖካውት በልቶ ወጥቷል ከዚህ ውድድር ላይ ኦፊሻሊም ነገር። ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ ነው እንጂ እኔ ልትቋቋሙኝ አትችሉ። ማን እኔ ሐሳቤ አውሮፓ ነው እንግሊዝ አይደለም። እንግሊዝንማ አይወለ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ። ዛሬ ማለት ነው ከሞን ገነርስ 3-0 ለጥፍ ማንዬ ምድራዳዊ ጨቆራሽ ላጥ እስቲ ፈገግ በላ እንችላለን። ጀሞ ሻምፒዮኖች ነው ሻምፒዮን። ኮሚኒቲ ሺልድ ዋንጫን ሻምፒየንስ ሊግ ያላገኘውን ወግን የሰጠነው አስከበር ነው። ምን አይነት ጨዋታን የተጫወትንለት ለዚህ ዋንጫ ማይገባውን አላረን። ጨዋታው ከዋንጫው በላይ ብራንድ ነው። ብራዘሪ ምን አይነት ጨዋታን ትጫወት ነው። ማንቸስተር ሲቲ ግን አዘንኩልህ። ጋርዲዮላን ቢኖር ዋንጫውን አነሳው ነበር። ግን አረ ቢስሚላህ አንተ ጋርዲዮላ ጥላው ካለ ራሱ ማንቸስተር ሲቲ ውሃ ሰማያዊ አይደለም ጋርዲዮላ ነው። የማንቸስተር ሲቲ ማሊያ ራሱ ቀለል አለብኝ። ለካ ያ ኢልቢስ ነው። ይኸውልህ ሱፐርስታር ይዘህ ያለ ጋርዲዮላ ምንም ነህ። ኮተት ይዘህ ግን በጋርዲዮላ ሰይጣን ነህ። ብራዘሪ ምን አይነት ጨዋታን ልትጮህ ነው? ያለፈው ዓመት ምን ጨዋታውን ጨዋታ ቆፍረን ቀብረን ጥለን ሌላ አኡዙ ቢላ የተባለ ጨዋታ ይዘን መጣን። ወደፊት ስንሄድ እንዴት ነው የምናስፈራው? በአላህ ሃቨርትም ዛሬ በቃ ሃቨርት የሲቲ ጌታ በሲቲ ጨዋታ እኮ ሳያገባ ወጥቶ ያቅም። ብራዘሪ ቢስሚላህ ለማንኛውም ረክቻለሁ በደንብን ይላልህ። እኔ ይሄ ልጅሽ እንዴት አርጌ ልግለጸው? አንተ 5 አሲስት 1 ጎል አንተ ገና 1 ወር አይደል እንዴ? በአላህ ምን አይነት ተጫዋች 2 አሲስት እንዴ! ከሳንቼዝ በኋላ እኮ ቆሞ የቀረውን ሞተሩ እኮ በቃ ቆሟል። ቁልፉን ይዞት ይሉ ነበር። ብዙ ተጫዋቾች ሞከሩ አልነሳል። አንተ ገና በ1 ወር አረ ጊዜ እንኳን እኮ ያስፈልጋል። አንድ ሲዝን እንኳን እኮ ጥሩ ባቆ ኖርማል ሊጉን እስኪላመድን ነበር። አንተ ከዚህ ክለብ ጋር በድብቅ አብረ ትሬኒንግ ሰርተሃል። ደም ውስጥ አርሰናል አለ ነው። እንዴት አይነት ተጫዋች ነው ግን በአላህ ምን አይነት ወርቅ የሆነ ተጫዋች ነው። እንዴት ነው ምንወድህ? እንዴት ነው የምትችለው? በአላህ አንድ ስህተት የለም። አንተ አዲስ ተጫዋች ነህ በአላህ። ለማንኛውም ማርቲኔሊ አማነሻ
በቃ ከአምስቱ ዋንጫዎች አንዱን ገቢ አድርገናል። 4 ዋንጫ ገና ካሁን በኋላ ይቀረናል። ምን አይነት ግፍ ነው የፈጸምነው ጋይስ? የፕሪሚየር ሊግ ቡድኖች በአሁኑ ሰዓት ሁሉም እንግዲህ መደበቂያ እየፈለጉ ነው የሚገኙት። ምክንያቱም ይህንን አርሰናል የሚያቆመው ቡድን በፕሪሚየር ሊጉ በፍጹም ሊኖር አይችልም። ማንቸስተር ሲቲን መጫወቻ ነው ያደረግነው። ዛሬ እንግዲህ የመጀመሪያው የሲዝኑ የመጀመሪያ ዋንጫ ወደ ካዝናችን ገብቷል። በእርግጥ ይህ ዋንጫ ያን ያህል ትልቅ ትርጉም ያለው አይደለም። ነገር ግን ዛሬ ተመለከትነው አርሰናል ለፕሪሚየር ሊግ ቡድኖች በሙሉ ከፍተኛ ስጋት የሆነ ቡድን እንደሆነ በደንብ ተመልክተናል። በክሊንሺት ማንቸስተር ሲቲ እና ኤንዞ ማሪስካን 3-0 ነው አሸንፈን የወጣ ነው። ኤንዞ ማሪስካ ሲጀመር የአርቴታ ልጁ ነው ጋይ። አርቴታን በፍጹም አሸንፎት አያውቅም ቼልሲ ቤት እያለ ዛሬም በማንቸስተር ሲቲ ቤት አመቱን እንግዲህ በድንጋጤ እንዲጀምሩ ሲቲዎችን አድርገናቸዋል ማለት ነው። ካይ ሃቨርትዝ፣ ማርቲን ኦዴጋርድ እና ሪካርዶ ካላፊዮሪ የጎሎቹ ባለቤት ናቸው። እዛ ሲተብቱብን የነበሩ ህጻናቶች ዋጋቸውን ያገኛሉ። በተለይ ደግሞ ፂማም የሆኑ የሲቲ ደጋፊዎች ሲያፈሉብን ነበርና አሰልጣኝ ማጣትና ቲም እንዴት አዛ እንደሚሆን ታይዋለህ። እንዴት አንድ አሰልጣኝ እንዲህ ሹሩሩ ብሎ ዋንጫ ይሰጥ እንደነበርና ከዛ በኋላ ገደል ስገባ ያለውን ስሜት ትረዷለህ። ይሄ ገና ነው። ይሄ ምንም አይደለም። የአርሰናል ሽንፈት ገና ምንም አይደለም። አልቀመስኩም። ገና ታይዋለህ። ሲዝኑ ረጅም ተራራ ነው የሚሆንብህና ታይዋለህ። ክሪስቶስ ዞሊስ ይህንን ቪዲዮ ለዚህ ተጫዋች ነው ዴዲኬት ማድረግ የምፈልገው ጋይስ። በመጀመሪያው ዴቢው ጨዋታው ለመድፈኞቹ አርሰናል ምን አይነት ድንቅ ተጫዋች መሆን እንደሚችል ለዛውም በኮምፒቲቲቭ ጨዋታ ለዛውም ደግሞ ከማንቸስተር ሲቲ ጋር በግሩም ሁኔታ አሳይቶናል። 2 አሲስቶችን በጣም በጥሩ ሁኔታ አንዱን በቴስት አንዱን በእግሩ ማድረግ ችሏል። ቁጥሮቹ ብቻ አይደሉም፣ ጨዋታው ላይ የነበረው ኢምፓክት በጣም ይለያል። ሁሌም ቢሆን ባለፈውም ብያቸዋለሁ በቅድመ ውድድር ጨዋታ ላይ የሰራው ለቪዲዮ ላይ ካስታወሳችሁ ሁሌም ቢሆን ወደፊት ምንም ወደኋላ የሚባል ነገር አያውቅም። የተጫዋች ቦክሱ ላይ ገብቶ አደጋ መፍጠር የሚፈልግ ወደፊት ብቻ የሚያስብ ተጫዋች ነው። ከዛ ደግሞ መከላከሉ ላይ ያለው በቃ ታታሪነት አይደክም፣ የፈጽሞ የማይደክመው 10 ሳምባ ያለው ተጫዋች ነው ጋይስ። ክሪኤቲቭ ማሽን አዲስ መሳሪያ መድፈኞቹ አርሰናሎች አግኝታቸዋል ብዬ አስባለሁ። በጣም ለዚህ ሲዝን በዚህ ሁኔታ ኮንሲስተንትሊ የሚቀጥል ከሆነ ሌላ በጣም አደገኛ አስፈሪ ተጫዋች ዝም ያለ ገዳይ መሳሪያ መድፈኞቹ አርሰናሎች በእጃቸው ያስገቡ ይመስላል። በዚህ ጨዋታ ላይ ድንቅ ከሚባሉ ምናልባት 5 ተጫዋቾችን ብጠራ ግንባር ቀደሙ አንደኛው ዞሊስ ነው። 3 አሲስት ለማድረግም ተቃርቦ ነበር። ለቡካዮ ሳካ የሰጠውን ኳስ ማስታወስ እንችላለን። ያ ኳስ ተቆጥሮ ቢሆን ኖሮ 3 አሲስቶችን ማድረግ ይችል ነበር። በጣም ግሩም የሚባል የመጀመሪያ ዴቢ ፐርፎርማንሱን ያደረገው። ለማንኛውም ከ10 እኔ 9.5 ሬቲንግ ሰጥቻለሁ በዚህ ጨዋታ ላይ። እናንተስ ሬቲንጋችሁንና ስለዚህ ተጫዋች ያላችሁን ሀሳብ ኮሜንት ሴክሽን ጨብጡንሽ። በቃ አንዳንደኛ ላሽ እንላለን እንዲነን አነሳ አነስ ያለውን ዋንጫ እንኳን እንለቃለን። ጅብ አይደለንም፣ ዝም ብለን አንበላም። ቻል ያለውን እንደነ ካራቦ ምናምን አንሰማም። አሁን ፕሪሚየር ሊግ ላይም አንዳንዴ ለቀናል። በዚህ አመት ፕሪሚየር ሊጉን ግን አለቅም። ቀድመን ማባቢያ ምናምን ግን እንሰጣለን ማለት ነው። ምን እሺ ነው ኦዴጋርድ አመቱን ሙሉ የሌለ ልጅ ዛሬ በረኛው ላይ ተላጠበት። በስማ ወደዛ አስተኝቶ ወደዚህ ነው ያገባው። አጋጣሚ ተጠቅመው ትንሽ ሻይን ያርጉ ገና ብቻ ግን ስለኛ ቲም እና መወራት ስላለበት መደረግ ስለነበረበት ሴሜኒዮን እስከ 90 ደቂቃ ታራግጣለህ እንዴ አንተ ኤንዞ ማሬስካ? እኔ ኤንዞ ማሬስካን በመጀመሪያው አልናገርም ብዬ ነው። ገና የመጀመሪያ ጨዋታ ነው። እስቲ እሁድ ከቦርንማውዝ እናያለን። ዛሬ ሰራ ያልኩትን ስህተት ከደገመው ቼልሲ ነው ያለው ሲቲ ነው ያለው። ባይዘ ቼልሲ አይደለም ያለው። ኤንዞ ማሬስካ ብዙ እድሎች አይሰጡትም። በጣም አምነውበት ነው ያመጡት፣ ግን ብዙ ድሎች አይሰጡትም። እኔ ዛሬ ምንም ጎሉላ እንደማናገባ ጨዋታው ከጀመረ በኋላ የሆነ በቃ ምንም አላየሁበትም ቲሙ ላይ ኬሚስትሪ እና ኤሊዮት አንደርሰን የሚገርም ኳሶች ሲያሻማ ነበረ። አላንድን ቶሎ ለምን እንዳስወጣውም አልገባኝም፣ ግን ለኛ እንዳልሆነ ጨዋታው ዛሬ ያስተውቅ ነበረ። ግን በቃ ትንሽ ቲም በትንሽ ዋንጫ ይደሰት። ጤነኛ ሆኖ ይዝለቅ እንጂ ማርቲን ኦዴጋርድ ሁሉም የፕሪሚየር ሊግ ቲም ለዚህ አውሬ ሊዘጋጅ ይገባል ጋይስ። ተነስቶበታል፣ ዛሬ አሳይቶናል። ቱ ቢ ኦነስት ከዋንጫው የበለጠ ትርጉም ያለው ነገር በአርሰናል ቤት በዛሬው ጨዋታ አይተናል ብዬ አስባለሁኝ። የብሩኖ ጉማሬዥ መምጣት ለማርቲን ኦዴጋርድ ቀድሞውኑም ትልቅ እፎይታ ይሰጠዋል ብዬ ገምቼ ነበር። ምክንያቱም ማርቲን ኦዴጋርድ የበለጠ ወደኋላ ተስቦ አንድ የሴንትራል አታኪንግ ሚድፊልደር ላይ ቦታ ላይ የሚጫወት ተጫዋች ከሚሰጠው ግልጋሎት የበለጠ ይሰጥ ነበረ። ዲፕ ላይንግ ፕሌይሜከር ሆኖ የመጫወት ግዴታ በነገራችን ላይ የለበትም። 10 ቁጥር ቦታ ላይ ሆኖ የሚያገለግል የበለጠ ለጎል ቅርብ ሆኖ ለአጥቂ ስፍራ ተጫዋቾች ኳሶችን አመቻችቶ የመስጠት ኃላፊነት ነው የሚጠበቅበት። ማርቲን ኦዴጋርድ በአንጻሩ በመከላከል መዋቅር ላይ በጣም
በጣም እምነት ባለው በሚኬል አርቴታ ቡድኑ ሲጫወት ታዲያ የሚያደርገው ምንድነው መሰላችሁ? የበለጠ ኳሶችን ለመረከብ ወደኋላ ተስቦ ነበር። ይወላችሁ ለማጥቃት እንቅስቃሴዎችን ለማገዝ እንኳን ከኋላ ያገኘውን ኳስ መስርቶ ወጥቶ ማቀበል የሚጠበቅበት። አሁን የብሩኖ ጉማሬዝ በ6 ቁጥር ቦታ ላይ መጥቶ መጫወት ያንን ነገሮች የበለጠ ያቀልለታል። ምክንያቱም ብሩኖ ጉማሬዝ ካሉት ኳሊቲዎች መካከል ጌም ኮንትሮል ያደርጋል፣ ኮኔክተር ነው። የበለጠ ተከላካይ ስፍራውን ከሚድፊልዱ ጋር እንግዲህ ኮኔክት የማድረግ አይነት ኳሊቲ ያለው የ6 ቁጥር ተጫዋች ነው። ስለዚህ የማርቲን ኦዴጋርድ ጫናዎችን በጥቂቱም ቢሆን ያቀልለታል ማለት ነው። ያስገረመኝ ነገር ግን አሁንም ቢሆን ማርቲን ኦዴጋርድ በተለይ ደግሞ ሰከንድ ሃፍ ላይ ቀደም ያልኳችሁን ሚናዎች ሲወጣ ተመልክተነው ነበረ ብሩኖ ጉማሬዝ ከወጣ በኋላ ማለት ነው። ስለዚህ ብሩኖ ጉማሬዝ በሜዳ ላይ ያለው ፕሬዘንስ ምን ያክል ለማርቲን ኦዴጋርድ እንግዲህ እንደሚጠቅም ያየንበት ሞመንት ነበር። በጣም ድንቅ ጨዋታን ያስመለከተን ጎል ማስቆጠሩ ብቻ አይደለም እንዲያስባለኝ ግሩም ፓሶችን ሲያደርግ ነበር። በኮንፊደንስ ነው ሲጫወት የነበረው። የማጥቃት እንቅስቃሴዎች ላይ ይበልጥ እንግዲህ ሲንቀሳቀስ አይተነው ነበር። አስቡት እንግዲህ ማርቲን ኦዴጋርድ፣ ዴክለን ራይስ እና ብሩኖ ጉማሬዝ የአማካኝ ስፍራ ላይ የሚኖራቸውን እጅግ በጣም አስደናቂ ጥምረት። ስለዚህ ማርቲን ኦዴጋርድን በአዲሱ ሲዝን ልንጠብቀው ይገባል ብዬ አስባለሁኝ። የበለጠ ሻይን ያደርጋልን ብዬ ገምታለሁ። የአርሰናል ተጫዋቾች በአጠቃላይ በተለይ ደግሞ ዞሊስ ሌላ ቪዲዮ የሚያስፈልገው አይነት ሰው ሆኖ አግኝቼዋለሁ ጋይስ። የግሪካዊ ተጫዋች የሚቀጥሉት አመታቶች አርሰናል ሳይጠብቀው ድንቅ ተጫዋች ያገኘ ይመስላል። ስለዚህ እስኪ ስለ ማርቲን ኦዴጋርድ የዛሬው ፐርፎርማንስ ምን ትላላችሁ?